ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርት እሺ፣ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 25ኛ ትምህርታችንን ነው ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ከቀን 1 ጀምራችሁ እስከ አሁን እስካለንበት እስከ 25 ያለውን ትምህርት ገብታችሁ ብታዩ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ለቻናላችን አዲስ ናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል የመጀመሪያው? እንዴት እናንብበው? ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ። ዋይ ኦዩን እንደ ዩ ማንበብ። ኬ ኤን ሲመጡባችሁ ኬን ሁሌም እንዳታነቡ ብያችኋለሁ። ኬና ኤን ባንዴ ከመጡባችሁ ኬ ምን ጊዜም አትነበብም ማለት ነው። ስለዚህ ኤን ኦን እንደ ና ማንበብ። ዳብሊውን እንደ ው ናው ናው። ዱ ዩ ናው ዱ ዩ ናው ታውቃለህ ወይም ታውቂያለሽ እንምናለን። ዱ ዩ ስንል አንተ ወይም አንቺ ኩዌሽን ነው። ናው ማለት ደግሞ ማወቅ ነው። ስለዚህ ዱ ዩ ናው ስትሉ ታውቃለህ ወይም ታውቂያለሽ ነው ማለት ነው። ከዛስ መልሳችን ምን ሊሆን ይችላል? ዋይን የ፣ ኤስን ስ፣ የስ የስ፣ አይን እንደ አይ ማንበብ። ኬና ኤንን ባንዴ ሲመጡባችሁ ኬና ታነቡ ብያችኋለሁ። ኤንን ከኦጋ ና ብላችሁ ማንበብ። ዳብሊውን ው ብላችሁ ማንበብ። ናው ናው። የስ አይ ናው የስ አይ ናው ምን ማለት ነው? አዎ አውቃለሁ አዎ አውቃለሁ አልን ማለት ነው። የስ ማለት አዎ፣ አይ ናው ማለት አውቃለሁ እያልን ማለት ነው። አይ ማለት ነው ስለሆነ ናው ማለት ማወቅ ነው። ስለዚህ የስ አይ ናው አውቃለሁ ብለን መለስን ማለት ነው። ከዛስ ዲኦን እንደማንበብ ነው። አሁንም እንደ ዱ ማንበብ። ዋይ ኦዩን እንደ ዩ ማንበብ። ኤል አይን ላይ፣ ኬኢን እንደ ክ ማንበብ። ላይክ ላይክ። አይቲን ኢት ብለን ማንበብ። ዱ ዩ ላይክ ኢት ዱ ዩ ላይክ ኢት ምን ማለት ነው? ትወደዋለህ ወይም ትወጂዋለሽ ለማለት ምናለን? ዱ ዩ ላይክ ኢት። ዱ ዩ ስንል አንተ ወይም አንቺ፣ ላይክ መውደድ ደግሞ ላይክ ማለት ደግሞ መውደድ ማለት ነው። ኢት ማለት ደግሞ ኦልሬዲ ትወደዋለህ ያለውን ነገር ነው የሚገልጽልን። ኢት ማለት ይህ እንደማለት ነው፣ እንጠቀማለን ማለት ነው ለነገሮቹ። ስለዚህ ዱ ዩ ላይክ ኢት ትወደዋለህ ወይም ትወጂዋለሽ። ከዛ መልሳችን ዋይን እንደ የ ማንበብ፣ ኤስን እንደ ስ፣ የስ የስ፣ አይን እንደ አይ፣ ኤል አይን ላይ፣ ኬኢን እንደ ከ፣ ላይክ ላይክ፣ አይቲን ኢት ብለን ማንበብ። የስ አይ ላይክ ኢት የስ አይ ላይክ ኢት ምን ማለት ነው? አዎ ወደዋለሁ አዎ ወደዋለሁ ብለን መለስን ማለት ነው። የስ ማለት ምንድነው? አዎ፣ አይ እኔ፣ ላይክ ማለት መውደድ፣ ኢት የወደድነውን ነገር ነው ማለት ነው የሚገልጽልን። ስለዚህ የስ አይ ላይክ ኢት ብለን መለስን ማለት ነው። አዎ ወደዋለሁ አልን ማለት ነው። ከዛስ ሲኦን እንደማንበብ ነው። እንደ ካ ማንበብ። እንደ ካ። ኤምኢን እንደ ም ማንበብ። ካም ካም። ኤችኢን ባንድ ላይ እንደ ሂ ማንበብ። አርኢን እንደ ር ማንበብ። ሂር ሂር። ካም ሂር ካም ሂር ምን ማለት ነው? እዚህ ና ወይም እዚህ ነይ ለማለት ካም ሂር እንዳለን ማለት ነው። ካም ማለት መምጣት፣ ሂር ማለት እዚህ ማለት ነው። ስለዚህ ካም ሂር ስንል እዚህ ና ወይም እዚህ ነይ እያለን ነው ማለት ነው። ከዛ መልሳችን ዳብሊኤን እንደ ዌይ ማንበብ። እንደ ዌይ አይን አናነብታትም። ሁለት አናቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አንብባችሁ ቀጥሎ ያለውን ስለማታነቡ፣ ስለዚህ ዳብሊኤን ዌ ቲን ብለን ማንበብ። ዌት። ኤፍኦን እንደ ፎ ማንበብ። አርን እንደ ር። ፎር ፎር። ኤምኢን እንደ ሚ ማንበብ። ዌት ፎር ሚ ዌት ፎር ሚ ምን ማለት ነው? ጠብቀኝ ወይም ጠብቂኝ ስንል እንላለን ዌት ፎር ሚ። ዌት ማለት መጠበቅ፣ ፎር ሚ ስንል እኔን እያልን፣ ስለዚህ ዌት ፎር ሚ ካልን ጠብቀኝ ወይም ጠብቂኝ እያልን ነው ለዚህኛው መልስ ማለት ነው። ያ ወደ ቀጣይ እንሂድ። ይሄኛውስ ምን ይላል? ዲኦን እንደማንበብ ነው። እንደ ዱ ማንበብ። እንደ ዱ። ዋይ ኦዩን እንደ ዩ። ከዛ ኬ እና ኤን ሲመጡባችሁ ኬን አታነቡም እያቸዋለሁ። ኤን ኦን ና፣ ዳብሊውን ው ናው፣ ኤምኢን ሚ ብለን ማንበብ። ዱ
ዩ ናው ሚ ዱ ዩ ናው ሚ ምን ማለት ነው? ታውቀኛለህ ወይም ታውቂኛለሽ እንላለን። ዱ ዩ ናው ሚ እንላለን ማለት ነው። ያ ዱ ዩ ስንል አንተ ወይም አንቺ ማለት ነው። ናው ማለት ደግሞ እንደነገርኳችሁ ማወቅ ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ዱ ዩ ናው ሚ ካላችሁን ሰው እኔን ታውቀኛለህ እያለን ነው ማለት ነው። ወይም ታውቀኛለሽ። ከዛ መልሱ አዎ ከሆነ ቪኢን እንደ ቬ ማንበብ እንደ ቬ፣ አርዋይን በአንድ ላይ ሪ ብለን ማንበብ ቬሪ ቬሪ፣ ዳብሊኢን እንደ ዌ ማንበብ እንደ ዌ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዌል ዌል፣ ቬሪ ዌል ቬሪ ዌል ምን ማለት ነው? አዎ በደንብ፣ አዎ በደንብ አውቃለሁ ለማለት ቬሪ ዌል። ቬሪ ማለት በጣም፣ ዌል ማለት በደንብ በጥሩ አሪፍ ማለት ነው። ስለዚህ ቬሪ ዌል ስንል በደንብ አውቃለሁ፣ በደንብ አውቅሻለሁ እያልን ነው ማለት ነው። ከዛስ አሁንም ዲኦን እንደማንበብ ነው። እንደ ዱ ማንበብ እንደ ዱ፣ ዋይ ኦዩን ዩ ብለን ማንበብ ዩ፣ ኤል አይን ላይ፣ ኬኢን ክ ብለን ማንበብ ላይክ ላይክ፣ ቲኤች አይን ዜ፣ ኤስን እንደ ስ ማንበብ ዲስ ዲስ፣ ዱ ዩ ላይክ ዲስ፣ ዱ ዩ ላይክ ዲስ ምን ማለት ነው? ይሄን ትወደዋለህ ወይም ይሄን ትወጂዋለሽ እንላለን። ዱ ዩ ላይክ ዚስ እንላለን። ዱ ዩ ስንል አንተ ወይም አንቺ፣ ላይክ ማለት ደግሞ መውደድ፣ ዚስ ማለት ደግሞ ይሄ ማለት ነው። ይሄን። ስለዚህ ዱ ዩ ላይክ ዚስ ካለን የሆነ ሰው ይህን ትወደዋለህ ወይም ትወጂዋለሽ እያለን ነው ማለት ነው። ከዛ መልሳችን ዋይን እንደ የ ማንበብ እንደ የ፣ ኤስን እንደ ስ፣ የስ የስ፣ አይን እንደ አይ፣ ዲኦን እንደ ዱ፣ የስ አይ ዱ፣ የስ አይ ዱ፣ አዎ እወደዋለሁ፣ አዎ እወደዋለሁ ብለን መለስን ማለት ነው። በዱ ከተጠየቅን የስ አዎ ብለን አይዱ ብለን መመለስ እንችላለን። በዱ ኩዌሽን ከሆነ ጥያቄ በዱ ከተጠየቅን እኛም በዱ መመለስ እንችላለን። የስ አይዱ ካልን እዚህ ጋር ያለውን ነገር አድርጋለሁ ወይም እወደው። አሁን እዚህ ጋር ዱ ዩ ላይክ ዚስ አይደለ ትወደዋለህ ነው። ስለዚህ የስ አይዱ ስትሉ አዎ እወደዋለሁ እያላችሁ ነው ማለት ነው። ስለዚህ የስ አይዱ ማለት ይሄ ነው ማለት ነው። በዱ ስለጠየቅን በዱ የመለስን ማለት ነው። አዎ እወደዋለሁ ብለን መለስን። ከዛስ ዳብሊው ኤች ኤን እንደ ዋ ማንበብ፣ ቲን እንደ ት፣ ዋት ዋት፣ ዲኦን ዱ ብለን ማንበብ ዋት ዱ አለን። ዋይ ኦ ዩ ዩ ብለን ማንበብ። ከዛስ ዳብሊው ኤ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት ወንት፣ ዋት ዱ ዩ ወንት፣ ዋት ዱ ዩ ወንት፣ ዋት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለህ እንላለን። ዋት ዱ ዩ ወንት እንላለን ማለት ነው። ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ወንት ማለት ደግሞ ምንድነው? ፍላጎት ማለት ነው። ስለዚህ ዋት ዱ ዩ ወንት ያለውን ሰው ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለሽ እያለ ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት ወንት፣ አይ ወንት አለን። ከዛ ፒ ኢን ፒ ብለን ማንበብ፣ ከዛ ኤን አናነብም፣ ሲ ኢን ስ ብለን ማንበብ፣ ፒስ አይ ወንት ፒስ፣ አይ ወንት ፒስ ምን ማለት ነው? ሰላም እፈልጋለሁ፣ ሰላም እፈልጋለሁ ብለን መለስን ማለት ነው። አይ ወንት ስንል እፈልጋለሁ እያላችሁ ነው። አይ ወንት ሱ ማለት ትችላላችሁ። ፒስ ማለት ደግሞ ምንድነው? ሰላም ማለት። ስለዚህ አይ ወንት ፒስ፣ አይ ወንት ፒስ ምን ማለት ነው? ሰላም እፈልጋለሁ ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምላችሁ ከመጀመሪያው ጀምራችሁ ከቀን አንድ ጀምራችሁ እስካሁን የሰራናቸውን ትምህርቶች በእርግጠኝነት ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ